የዛሬው የሽበት ሂና ነው ይዤላችሁ የመጣሁት። ጸጉራችሁን ለ45 ደቂቃ ከበር ያደርግላችኋል። የሽበት ሂና ሽበት ብቻ ሂና ከአጠቃቀማችን እንጂ ጸጉራችን ላይ የማይዝበት ምክንያት ምንም የለም። የትኛውም ሂና ይሁን ጥቁሩም፣ እኔ የሚቀባው ጥቁሩን ነው። ቀዩም ሊሆን ይችላል። ቀይ ከለር ይሰጣችኋል፣ ጥቁሩን ይሰጣችኋል ማለት ነው። ለሙድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ። ዛሬ ደግሞ በሽበት ሂና መጥቼላችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተላችሁ ተጠቀሙበት ማለት ነው። ሂና እንዴት እንደምንጠቀም አብረን እንሰራለን። እሺ ጥቁሩን ብሎ ጸጉሬ ላይ የሚይዝልኝ በምን እያደረኩት መሰላችሁ? በሻይ ቅጠል ነው። በውሃ ነው የሚለው እሱ፣ በቀዝቃዛ ውሃ ነው የሚለው። እኔ ሻይ ቅጠል አደርጋለሁ ወይም ደግሞ ቡና አደርጋለሁ። ከሁለት አንዱ ቤታችሁ ካለ አፍሉትና አቀዝቅዙት። እሺ ቡናውንም ሻይ ቅጠሉንም ማለት ነው። በውሃ ከምትጠቀሙ በዚህ ብትጠቀሙ መልካም ነው። አንደኛ ሻይ ቅጠሉ ጸጉራችን ያነቃቃልናል፣ የተፈጥሮ ቀለሙን ይመልስልናል። ይሄው አፍልቼው ተመልሻለሁ። ቪዲዮን ላለማርዘም ነው። ማፍላት መቼም ያው ማንኛውም ሰው ያቅተው 1-2 ደቂቃ ስለሆነ ለዛ ነው። ከዛ ትንሽ ቀዝቀዝ አደርገዋለሁ። አሊዝ ለሚላችሁ በጣም ነው የሚይዘው። አጠቃቀም ነው እንጂ የማይዝ የለም። እኔ ለራሴ ይይዝልኛል። ግን የሚጨማመሩ ግብአቶች አሉ። ጸጉራችሁ አሊዝ እያለ ለሚያስቸግራችሁ ማለት ነው። አንዳንድ ጸጉር ቶሎ ሂና የመቀበል ባህሪው አስቸጋሪ ነው እና ለዛ እነዚህን ታደርጋላችሁ ማለት ነው። በሻይ በጥቁሩ ሻይ ወይም ደግሞ በቀይ ሻይ እንጠቀመዋል አይደለ? ዱቄቱ እሱን ወይም ደግሞ ሊፍቶን ካደረጋችሁ ሊፍቶንም ይቻላል፣ ችግር የለውም ማንኛውም ማለት ነው። ከዛ በመጀመሪያ እዚህ ጋር ያለኝን ሂና ጸጉራችሁ ብዙ ከሆነ 2 ተጠቀሙ። እቺ ትንሿ ሂና ናት፣ 2 ብር 3 ብር የምትሸጠው ማለት ነው። በጣም ትንሽዬ ናት እና ይችን ነው የምጠቀመው። ሌላ ሂና የምትፈልጉ ካላችሁ አናግሩኝ። ሂና አለኛ ጋር መግዛት ትችላላችሁ። በፎቶ አስቀምጨዋለሁ፣ በቦክስ ያለው ማለት ነው። እሱም መግዛት ትችላላችሁ። 40 ድርሃም ነው። እዘዙ እሺ። ከጠየቃችሁ በኮመንት የምፈልጉ ካላችሁ ዱባይ ያላችሁ በኮመንት ጻፉልኝ እሺ። እና እንደዚህ አድርጌ እቃ ላይ ገለብጠዋለሁ ማለት ነው። ጥቁር ጸጉራችሁ ጥቁር እንዲሆንላችሁ፣ እንደዚሁም ደግሞ ሽበት ያለባችሁ ያለ እድሜም ሆነ በእድሜም ሆነ ለማንኛውም የጸጉራችሁን ከለር ለመቀየር የምትፈልጉ ከበር የሚያደርግላችሁ ነው እሺ። ጭራሽ በጭራሽ ያጠፋል አይደለም። ለ1 ወር ጀስት ለ45 ቀን ይችን ነው የምጠቀመው እኔ። በጣም በትንሹ ነች፣ ብዙ ጸጉር ስለሌለኝ ወይም ደግሞ በጣም ብዙ ስላልሆነ ጸጉሬ ማለት ነው። ደግሞ ጸጉር ያለሰልሳል በነገራችን ላይ ባህሪው ነው። ከዛ ምን ጨምርበታለሁ? ካዋሃድኩት ትታችሁት እንዳትሄዱ ትንሽዬ ጨው በጣም በትንሹ አይበዛም፣ ትንሽዬ ነው የሚጨምረው። ምንም አያደርጋችሁም። ጨው ትንሽዬ ነው የጨመርኩት። ይሄ ከለር እንዲይዝ ይረዳዋል ማለት ነው፣ አሊዝ ላላችሁ። ከዛ ሻይ ቅጠል ኖርማል ነው እሺ። ለጸጉራችን አሪፍ ነው። ማንኛውም ውህድ ብታቀላቅሉበት ለሂና እንደዚሁም ለውህድ በሻይ ቅጠል መልካም ነው። የተፈጥሮ ከለርን ያጎናጽፋል፣ እንደዚሁም ጸጉራችንን ያነቃቀዋል። ከዛ እናቀላቅላለን ማለት ነው። ተኩስ ባይሆን እንዳይጓጉልባችሁ ትንሽ ትንሽ አድርጉ እና በዚሁም ደግሞ እንዴት አሊዝ እንደሚላችሁ፣ አንደኛ አሊዝ ካላችሁ ጨው ጨምሮበት። ከዛን በኋላ ላይ ደግሞ ሌላ የምጨምረው አንድ ነገር ይቀረኛል። ዘይት አታብዙ። ዘይት ይሄ አያደርቅም በነገራችን ላይ። ከታጠባችሁ በኋላ ነው ያኔ ቅባት ተቀቡ። ያን ጊዜ ቅባት መቀባት ትችላላችሁ። በመጀመሪያ ቅባት ካረጋችሁበት
ምናልባት ላይዝ ይችላል። ዘይት ስለሚያምለጨልጭ ነው እንጂ ክፋት የለውም። ግን ዘይት ሲበዛ የራሱ ዘይት አለው ሲጀመር። ይሄና ውስጥ የራሱ ዘይት አለ። የምትገዙት ካርቶኑን ከሆነ አንብባችሁ መጠቀም ትችላላችሁ። ከስንት እስከ ስንት ደቂቃ መቆየት እንዳለበት፣ ፀጉራችሁ ላይ ስንት ደቂቃ መቆየት እንዳለበት፣ ስንት ሰዓት መቆየት እንዳለበት ይነግራል ማለት ነው። ግማሽ የሻይ ማንኪያ ሎሚ፣ ግማሽ እሺ፣ ግማሽ የሻይ ማንኪያ ሎሚ። ግማሽ ሎሚ አይደለም ሻይ ማንኪያ ነው ያልኩት። እሺ ግማሽ ሎሚ ሳይሆን የሻይ ማንኪያ እንዳይበዛ። ሎሚ በጣም ቆንጆ ነው። እንደውም የራስ ቅላችንን ያጸዳልናል። ፈንገስ ካለ የተለያዩ በራስ ቅላችን ላይ እንትኖች ካሉ በጣም ነው የሚያነሳልን። በጣም ቆንጆ ነው፣ ተጠቀሙት ማለት ነው። እሺ አላስፈላጊ ፈንገስ ካለ ያንን ያጠፋል። ግን የተጠቀምኩት ለምንድን ነው? እንዲይዝ ነው። ሂናው እንዲይዝ ፀጉራችሁ ላይ እንዲይዝ ስትቀቡት ማለት ነው። ከዛ እንደዚህ ተቀብተን እንደዚህ አዋህደን የግድ ማቆየት አለብን። እነግራችኋለሁ። ይሄ ራሱን የቻለ ከውጭ የተገዛ ሂና ስለሆነ እላው ላይ አለ። ላው ላይ ያለው ይህንን ካቀላቀልኩ በኋላ 45 ደቂቃ ነው የማቆየው። 45 ደቂቃ ከድኝ። ውፍረቱን አያችሁት? እንደዚህ ነው ውፍረት መሆን ያለበት። ካልወፈረ አይዝም። ብጭብጭ ካለ በውሃ መልክ ይወርድና ልብሳችሁንም አበላሽቶ መሬቱንም አጨቂቶ ፀጉራችሁንም ሳይዝላችሁ ይቀራል። ስለዚህ እንደዚህ ነው፣ እንደ ክሬም ነው የምታዋህዱት ማለት ነው። እና እንደ ክሬም እሺ። የተፈጥሮ ሂናንም ስንጠቀም ማንኛውንም ለፀጉራችንን ከለር ሽበት እንዲያጠፋልናል ተብሎ የሚሰራ ውህድ ሁሉም በወፍራሙ ነው መሰራት ያለበት። ለመያዝም የሚያገለግለው ወፍራም ሲሆን ነው። እሺ ቀጭን ከሆነ ያው ውሃ ስለሆነ ሊይዝልን አይችልም። አንዱም ይሄ ነው። ከዛ ከድኛ አስቀምጠውና ከ40 ደቂቃ በኋላ መለሳለሁ። እንግዲህ ቤተሰቦቼ 45 ደቂቃ ምናምን አስቀምጡት ነው የሚለው። እኔም ተመልሻለሁ። ምክንያቱም እስከምቀባ ድረስ ገና ደግሞ 10 ደቂቃ ይሄዳል ማለት ነው። ለዛ በዚህ መልኩ እሱ ራሱ አንዳንዶቹ ስታዋህዷቸው አረንጓዴ ይሆናሉ። ከዛን 1 ሰዓት ምናምን ሲቆዩ ደግሞ ከለራቸውን ቀይረው እንደ ጌሾማ የሚሆኑ ሂናዎች አሉ። የተለያዩ ናቸውና ይሄ በጣም እየጠቆረ ነው የመጣው። ይህንን ይመስላል። ከዛ ደግሞ እየተቀባው አሳያችኋለሁ። ከተቀባውን በኋላ ስንት ደቂቃ እንደማቆየው እነግራችኋለሁ ማለት ነው። በዛ መሰረት እናንተ መጠቀም ትችላላችሁ በቀላሉ። እሺ ቪዲዮውን ግን ላይክ እያደረጋችሁ እሺ፣ ላይክ በማድረግ ጀምሩ። ወደ አጠቃቀሙ ሄዳለሁ። አብራችሁኝ ቆዩ። ሌላው ሂናና ቅባት የምትፈልጉ በኮመንት አውሩኝ። ይሸጣልሽ እኛ ጋር አለ። እሺ ቤተሰቦቼ መጥሻለሁ። ሌላው ስትቀቡ ቢያንስ ፀጉራችሁ ንጹህ ቢሆን መልካም ነው። በጣም ቅባት ተቀብታችሁ ከሆነ በጣም አዋራ ካለው እሱም አንድ ምክንያት ነው። እንዳይዝ የሚያደርገው አንድ ምክንያት ነው። የትኛውንም ሂና ብትጠቀሙ እኔ ቀዩን ለጓደኞቼ ቀባለሁ እና ይይዛል። ግን የሚይዘው ምንድነው አለ አይደለም፣ በጣም መቆየት አለበት። እሱ ደግሞ በጣም ይሄ ዱቄቱ የሚገዛው ሂና ማለት ነው። ዱቄት ሆኖ የሚገዛ እንደ ቀስ ላለ አይደለ፣ እሱ ይቆያል። እነዚህ ግን እላያቸው ላይ በተጻፈው ነው መጠቀም ያለብን ማለት ነው። ትክክለኛውን ጥቅሙን እንድናገኝ። ከዛ ፀጉሬ ላይ እንደምታዩት በዚህ መልኩ እቀባዋለሁ። መቀቢያ ቢኖራችሁም ባይኖራችሁም ችግር የለውም። እኔ እንደውም በእጄ ስቀባ ነው የሚሻለኝ ማለት ነው። ግን አንድ ጠብ አይልባችሁም። እኔ በወፍራሙ ነው እንትን ያቀላቀልኩት። አንድ ነገር ልብሴ እንደምታዩት ነጭ ነው። በአጋጣሚ ሆኖ አንድ ነገር አይነካብኝም ማለት ነው። ለምን? ወፍራም ስለሆነ። ቀጭን ሲሆን በቃ ዝርክርክ ነው የሚለው፣ እኛንም አይጠቅመንም። እና እንደዚህ ወፍራም እያደረጋችሁ ተጠቀሙ። በጣም አታቅጥኑት። ውሃ ከሆነ ላይዝ
አይዝም ላይዝልን ይችላል፣ አይጠቅመንም ማለት ነው። ከዛን ከስሩ ጀምራችሁ እስከ ጫፉ መቀባት ትችላላችሁ። ቀይ ከሆነ ፀጉራችሁ ወደ ጥቁር ይቀይራል። እንደዚሁም ጥቁር የፈለጋችሁትን አይነት ከለር ብትቀቡ ብቻ አጠቃቀሙን ብቻ ማወቅ ነው። ስትገዙ እዛው ላይ ማብራሪያ አለው ለራሱ ማለት ነው እና እሱን አንብባችሁ መጠቀም ትችላላችሁ። ወዲያው ሳናውቅ እኔ ብዙ ጊዜ ሳላውቅ ወዲያው በጥብጬ ወዲያው ቀባ ነበረ በፊት ማለት ነው እና ያ ግን የሆነ ጊዜ አሊስ ሲለኝ ከዛን ካርቶኑን ሳየው ትክክል አይደለሁም። ከዛ እንደነገርኳችሁ ስንት ደቂቃ ማቆየት እንዳለብኝ እሱን አይቼ በዛ መሰረት መስራት ጀመርኩኝ ማለት ነው። በደንብ አድርጌ እንደዚህ ካዳረስኩት በኋላ በደንብ ማሳጅ ይፈልጋል። በጣም ነው ማሳጅ የሚፈልገው በጣም ማለት ነው እና በደንብ አድርጋችሁ ሁሉንም ካዳረሳችሁ በኋላ የሚኖርባችሁ ምንድን ነው? ማሳጅ ነው። በደንብ ማሳጅ እናደርጋለን። ይሄው ጭርስ አድርጌ ቀብቻለሁ። ከዛ ማሳጅ አደርጋለሁ በደንብ አድርጌ። ብዙ ጊዜ አሳይቻችኋለሁ። ይሄና ግን ደግሞ ቤተሰብ እየጨመረ ሲመጣ አዳዲስ ሰው ይጠይቃል እና ዘይት ካለው አይዝም ያላችሁኝ እውነት ትክክል ናችሁ። ምክንያቱም ዘይቱ ስላለ ያሙለጨልጨዋል። ስለዚህ ዘይት ባታረጉ መልካም ነው። ሲጀመር ከታጠባችሁ በኋላ ፀጉራችሁ እርጥብ እንደሆነ መቀባት ትችላላችሁ። እኔ ማሳጅ አድርጌያለሁ። ከዛም በኋላ ፀጉሬን አበጥረዋለሁ ማለት ነው። ማሳጅ ካደረጋችሁ በኋላ ፀጉራችሁን ማበጠር ነው። ለምን ስሩ አሁን ጠንክሮልናል። እርጥብ ነገር ስለነካው ፀጉራችን እንደዚህ በቀላሉ አይበጣጠስም ለማበጠር ማለት ነው። መጀመሪያ ተቀባሁት፣ አሸሁት በደንብ ማሳጅ። እኔ ፈጠን ካልኩባችሁ እንዳይረዝም ነው። እናንተ ቀስ ብላችሁ ማሳጅ ማድረግ ትችላላችሁ። በደንብ አድርጋችሁ ማሳጅ አድርጉት። የትኛውን ነገር ስትቀቡ እንደዚህ ማሳጅ አድርጉ። ከዛ ከስሩ ያለውን ሽበታችሁን ውድም ነው የሚያደርግላችሁ። ምንም ነገር አያስቀርም ማለት ነው። ሪከቨሪ ያደርግላችኋል። እዚህ ህፍን አድርጌ ከዚህ በኋላ ማቆየው 1 ሰዓት ነው። ስለተከታተላችሁኝ አመሰግናለሁ። ደህና ሁኑልኝ። ቻው